ያልሰለጠነ ያልተዘጋጀ ጭንቅላት ተቃራኒውን ለመናገር ችኩል ነው። ኪነ ጥበብ በብዙ ዘርፍ እያደገ ነውና ኪነ ጥበብ ግቡ ምንድነው? ሲደመሩ የሀገር ሀብቶች ናቸው። ማር እንደሚጣፍጥ ለማወቅ ሬት ማወቅ ያስፈልጋል። ግለሰብ ግን ከማህበረሰብ ተነጥሎ ብቻውን አይቆምም። የኪነ ጥበብ ባለሙያዎች የማህበረሰቡን ችግር ቀድሞ የማንጸባረቅ መንገድ የማመላከት የተለየ ተሰጥኦ አላቸው። ዛሬ የምንሰራት ስዕል ለአንድ አካባቢ ለአንድ ቦታ ብለን ካሰብን አይመጣም። ኪነ ጥበብና ልማት እንደምን ምንድነው? ምን ያገናኛቸዋል? ወደ ኋላ ታሪካችንን ብንሄድ በጥበብ ላይ የተገነባ ነው። ጤና ይስጥልን የፋና ፖድካስት አድማጭ ተመልካቾቻችን፣ ለሀገር የተሰኘው ፕሮግራማችን ጀምሯል። በዛሬው ፕሮግራማችን እንግዳ ይዘንላችሁ ቀርበናል። እንግዳችን የስዕል መምህርና ሰዓሊ ናቸው። በተለያዩ ሀገራት ትምህርታቸውን ተከታትለዋል። በኢትዮጵያም በተለያዩ የአርት አካዳሚዎች ሲያስተምሩ ቆይተዋል። ለአብነትም በአለፈለገ ሰላም የስነ ጥበብ ትምህርት ቤት በመምህርነት አገልግለዋል። እንዲሁም ኢንላይትመንት የተባለ የስዕል አካዳሚም መስርተው ሲያስተምሩ ቆይተው ነበር። አሁን ምንም እንኳ ቢቋረጥ እንደገና በተለያዩ የመንግስት መስሪያ ቤቶችን በሙያቸው አገልግለዋል። እንግዳችን ሰዓሊና መምህር እሸቱ ጥሩነህ ናቸው። እስከ ፕሮግራማችን ፍጻሜ አብራችሁ ተከታተሉ ዘንድ በአክብሮት መጋብዛችሁ ቴዎድሮስ አለነኝ። መልካም ቆይታ። እንኳን ደህና መጡ ወደ ፋና ፖድካስት። እንኳን ደህና ቆያችሁኝ። እንግዲህ ዛሬ ለሀገር ትልልቅ ሀሳቦች የምናዋጣበት ፕሮግራም ለሀገር ፕሮግራም ላይ ተገኝተዋል። በዚህ ጉዳይ እንግዲህ ኪነ ጥበብንና ሀገርን በተለይ ደግሞ ኪነ ጥበብ ለሀገር በልዩ ልዩ መልኩ አገልግሎት ጠቀሜታ ፋይዳ አለውና በዚህ ጉዳይ ላይ ሀሳቦችን እንግዲህ እንዲሰጡን እዚህ ስለተገኙ በአድማጮቻችንም ተመልካቾቻችንም ምስጋና ማቅረብ ወዳለሁ። የመጀመሪያ እንግዲህ ኪነ ጥበብ ምንድነው ከሚለው ብንጀምር ደስ ይለኛል። ኪነ ጥበብ ምንድነው የሚለው ቋንቋውም ቃሉም የኛው ነው፣ የግዕዝ ቃል ነው፣ ከግዕዝ የወጣ ቃል ነው እና ኪነ ጥበብ ሲል ለአተረጓጎም የሚመቸው ወርክ ኦፍ አርት ወይም ደግሞ የስዕል ጥበብ ወይም የሙዚቃ ጥበብ ወይም የስነ ጽሁፍ ጥበብ ስራ ማለት ነው እና ውጤቱ ነው። ጥበብና ኪነ ጥበብ ሰፊ ነው። በአተረጓጎም ደረጃ ከተካሄደ ከደግ ከመልካም ነገር አንስቶ እስከ መጥፎ ነገር እስከ ብልሃት እስከ ተንኮል ሁሉ ያለ ሰፊ ቃለ ሀሳብ የያዘ ነው። ጥበብ በሚሆንበት ሰዓት ብዙውን ጊዜ የምንጠቀመው ለበጎ ነገር ነው። ከኋላ ያለውን ማንኛውንም እንደውም ኪዳነ ወልድ ክፍሌ ተንኮል ድረስ ያደርሱታል እና ያንኛውን ብዙ ጊዜ ባንጠቀምበትም እና ኪነ ጥበብ የጥበብ ስራ የጥበብ ውጤት የጥበብ በእይታም በሚሰማም በሚጻፍም በሚታይም እና በሚንቀሳቀስም አካል የሚታይ ሁሉ የጥበብ ውጤቶችን የያዘ ስለሆነ ኪነ ጥበብ ይባላል። ብዙ ጊዜ ኪነ ጥበብ ሲሉ የሀገራችን ሰዎች ብዙ ጊዜ ኪነት እያሉ አጭር ለማድረግ ይሞክራሉ። ግን ኪነት ብቻውን ዋጋ የለውም ወይም ደግሞ ሙሉ አያደርገውም። ሙሉ የሚያደርገው ኪነ ጥበብ ሲሆን ነው። ይበልጥ ለስዕል ጥበብ የሚያደላ ይመስላል፣ ግን አይደለም። እና ሙዚቃም ኪነ ጥበብ ነው፣ ስዕልም ኪነ ጥበብ ነው፣ ስነ ጽሁፍም በጥቅሉ ኪነ ጥበብ ነው። ግን ለእንትን እንዲመች ለየራሱ ምክንያቱ ስነ ጥበብ ይሉና ስነ ጽሁፍ ይላሉ። ስነ በሚገባበት ሰዓት ከጥቅልነቱ ይወጣና ወደ ውበቱ ያዳላል። የውበት ጥበብ፣ የአእምሮ ጥበብ፣ የህሊና ጥበብ ግብአቱም ሚስጥሩም ከውበት ጋር የተያዘ እግረ መንገዱንም አድናቆትን ሁሉ የሚከፍት ነው። ስለዚህ ስነ ጥበብ ይባላል። ስነ የሚለው ራሱ የግዕዝ ቃል ነው። ለስነ ጽሁፍም ለስነ ስዕልም ለስነ ሙዚቃም ለስነ እንትንም ይሆናል። ለሚታይ ለሚሰማ ለሚዳሰስ ለበጎ ነገር ሁሉ ይሆናል። ውብ ለሆነ ሁሉ እንግዲህ ኪነ ጥበብ የስዕል ጥበብ በሚለው ላይ ነው እንግዲህ ማደለው። ያው ሁሉም በመሰረታዊነት መቼም በርሶ ቦታ በርሶ የጥናት መስክ ያለ ሰው ሌሎቹንም ዘርፎች
የመረዳት ምናልባት ለመስራት በሙዚቃም እንደሚሞክሩ ሰምቻለሁ። እንግዲህ በተለያዩ ቦታዎች በተለያዩ ተመሳሳይ ፊልዶች ተቀራራቢ የኪነ ጥበብ ዘርፎች ውስጥ ለመረዳትም ለመሄስም ወይም ለመተቸትም ቢያንስ የተሻለ መረዳት አለዎት ብዬ ገምታለሁኝ። በዛም ቢያደሩ እንግዲህ በጥቅሉ ብዙ ነገሮች ሊሉን ይችላሉ ብዬ ገምታለሁ። እንግዲህ ኪነ ጥበብን አነሳንና ትርጓሜውን ማለቴ ነው። በዘመናት መካከል ኪነ ጥበብ በብዙ ዘርፍ እያደገ ነውና ኪነ ጥበብ ግቡ ምንድነው ማለት ዓላማው ምንድነው? መጀመሪያ ጥበብን የሚፈጥር ማን ነው? በጥቅሉ ከሄድን ወንዙ አንድ ነው፣ ያው ጥበብ ነው ወንዙ። ሌሎቹ ገባሮች ናቸው። በዛ ውስጥ ተዳምረው የሚገቡ የሀገር ሀብት፣ የሀገር ቅርስ፣ የህዝብ ሀብት፣ የህዝብ እንትን የሚሆኑ ናቸው። ስለዚህ ግቡን ካሰብን መጀመሪያ ግቡን ሊመቱ የሚችሉ ኃይሎች ምን ያህል ተዘጋጅተዋል የሚለው ነው። መጀመሪያም ታሪክ አለው። ኪነ ጥበባት ታሪኮች አሏቸው። እያንዳንዱ ጥበብ በስዕልም በሙዚቃም በስነ ጽሁፍም ብትሄድ የቆዩ ናቸው። ሰው ከተፈጠሩ አንስቶ ያሉ ናቸው። እንደ አካባቢ ሁኔታ ደግሞ በራሳቸው መጠን እና የመዘጋጀት አቅም ራሳቸውን ችለው ያሉ ናቸው። የግልና የጋራ ናቸው። የህብረትና የግለሰብ ናቸው። ለብቻ የምታንጎራጉረው ወደፊት ደግሞ የጋራ ይሆናል። ለብቻ የምትሰራው የወደፊት ወደ ጋራ ይሆናል እና እንደዛ እያለ እና አንዳንዴ በስርዓት ካየነው ወይም ነጥለን ካየነው ይበልጡ መነሻው ግለሰብ ነው። ግለሰብ ግን ከማህበረሰብ ተነጥሎ ብቻውን አይቆምም። በማህበረሰብ ውስጥ ያለ ግለሰብ ራሱ ተሰምቶት ላድርግ ብሎ ልፍጠር ብሎ በራሱ ቋንቋ በሚችለው ቋንቋ በስነ ጥበባት ቋንቋ ማለት ነው ወይ በስዕል ሊሰራ ይችላል፣ ወይ በሙዚቃ ሊሰራ ይችላል፣ ወይም በስነ ጽሁፍ ሊጽፍ ይችላል። በዚህ መልክ ወደ ውበቱ ወደ የማይደጋገም ስራ ላይ የሚደገም ከሆነ ወርክ ኦፍ አርት መልሰን እደ ጥበብ አፕላይድ አርት ሆኖ ይመጣል። ድግግም ካለው ድግግምነቱ ነውር የለውም። ምንም አይነት ጥበብ የየራሱ ድግግሞሽ አሉት። ግን መስሎ ማስመስሎ ያንኑ የሚሄድ ከሆነ በድሮ አስተሳሰብ አንድ ቦታ ላይ የሚረግጥ ነው ማለት ነው። መጨመር አለበት፣ እየጨመረ እያደገ መሄድ አለበት እና ግቡ ሁለት ነው። አንዱ ለራስ ፍቅርና ደስታ ጣዕም ሲባል የሚሰራ ጥበብ አለ። ያ ጥበብ በማህበረሰብ ኗሪነቱ ያ ሰዓሊ፣ ያ ደራሲ፣ ያ ሙዚቀኛ የህብረተሰቡን ትንፋሽ ይተነፍሳል። ከየትም አልመጣምና እንደገና ደግሞ በጋራ የሚሰሩ አሉ፣ ተባብረው የሚሰሩ የድምር ጥበባት የሚባሉ አሉ። ሙዚቃን ዜማዋን አንተ ብትደርስ አብሮ የሚያጅብህ አካል ይፈልጋል። ሙዚቃ አብሮት ደግሞ የሚያስከትለው ምንድነው እሱ የስክስታም የጨፈራም የረገዳም የሌሎችም ሊኖሩ ይችላሉ። እነዚህ ኦዲየንስንም እንደገና ደግሞ ህዝብ ውስጥ ሊገባ ይችላል። ሁለት ነው። ካንተ ተነስቶ ወደ አብሮሁ ከሚሰሩ ጋራ ከጓደኞች ጋራ ይደመራል። እንደገና ወደ ህዝብ ይገባል። ህዝብ ሲቀበለው አብሮ ይጫወታል፣ አብሮ ይዘፍናል፣ አብሮ ያከብረዋል። ህዝብ ካልተቀበለው አልተቀበለህም። ይሄ በሂደት ውስጥ የሚታዩ ነገሮች ናቸው። የተደረሰ ድርሰት ሁሉ ጽሁፍም ቢሆን ህዝብ ውስጥ ሲገባ የራሱ አክብሮትና ፍቅር ያገኛል። እንደ ጥራቱ እንደ ስልጠቱ ወይም ደግሞ ስማርት መሆኑ ያ ለሰው ልጅ መቆሙ ነው። በማዕከልነት የሚረዳን ማንኛችንም ሰውነን ስለ ሰው ልጅ ነው የምንሰራው። ስለ ሀገር የሚሆነው አንድ ሀገር ያለ ሰው ልጅ ሀገር መሆን አይችልም። የሰው ልጅ የምንለው ያንን ነው እና በዛ ውስጥ እንግዲህ ግቡ መጀመሪያ የደራሲውን፣ የሰዓሊውን፣ የሙዚቀኛውን መንፈስ ማርካት አለበት፣ ስሜት ማርካት አለበት። ቀጥሎ እሱን ያረካ ስሜት ለሌላው ይተላለፋል። ከዛ እያለ እያደገ ለሀገር ይሆናል። ቀለል ያለች ምሳሌ ብንወስድ አንዳንድ ዜማዎች ብዙ ጊዜ ይገርመኛል። ይህን በማንሳቴ እንደው ምናልባት ለትውስታ ይሆናል ብዬ ነው። በዘመነ ደርግ አብዮቱ ሲነሳ ተነሳ ተራመድ የምትል
አንድ የአየር ኃይል ያወጡት ዜማ ነበረ ከነግጥሙ። በጊዜው ያቢዮት ነው እየተባለ ነበር የሰማነው። እስካሁንም የሚመስለው እንደዛ ነው። ውስጡ ግን ስንሄድ ተነሳ ተራመድ ለሀገር ክንድህን አበርታ ለሀገር ብልጽግና ለወገን መከታ ብሎ ይላል። እንግዲህ አሁን ድረስ አልፈረሰችም። ውስጡ ያለው ሀሳብ አልጠፋም። ምክንያቱም ወገንተኛ አይደለም። ለአንድ አካባቢ ለአንድ ወሰን አይደለም። ለአንድ አካባቢ ወይም ለአንድ የሁኔታ ወይም ለአንድ ድርጅት ሆኖ ሲሰራ ግን ከድርጅቱ ጋር አብሮ ይጠፋል። ስለዚህ ሰፊ የሆነ አመለካከት ሲኖረው የጋራ ይሆናል። የብቻ አይደለም የሚሆነው። ሲነሳ ግን እንደዛ ነው። እንደገና ተመልሰን እንሂድ። የጥላሁን ገሰሰ አንድ ዘፈን አለ ኢትዮጵያ የሚለው። ይሄ ዘፈን የተደረሰው በዘመነ ደርግ ነው። ደራሲዋ ወይም ደግሞ የግጥሙ ደራሲ ዓለም ፀሐይ ወዳጁ ነች እና እሷን በማነው ጦርነት ጊዜ ኢትዮ ኤርትራ ጦርነት ውስጥ ጥላሁን ሄዶ ሲዘፍነው ድሮ የተዘፈነ ነው የደርግ ዘፈን ነው ተብሎ ወታደሩም ወይም በዛ ጊዜ የነበረው ሰራዊት አልጠላውም፣ እንደውም ተነሳሳበት። ስለዚህ እንዲህ ካየን እንግዲህ ቶሎ ጥበቡ ቶሎ ለህዝብ የሚደርሳለ፣ ለህዝብ ስሜት ለህዝብ ጆሮ ቶሎ የሚደርሳለ። ይሄ ከፖለቲካው አንጻር ካየነው ነው። ነገር ግን እያደረ ለውስጣዊ ብቸኝነት፣ ለውስጣዊ ፍላጎት፣ ለውስጣዊ ደስታ፣ ለውስጣዊ መጽናኛ ለምንም ብትሄድ ጥበብ በመንፈሳዊም በቁሳዊም ዓለም ውስጥ አለ። ስለዚህ ያ የጋራ የሆነው ላይ ያደርሳል እና የስዕል፣ የሙዚቃ፣ የስነ ጽሁፍ በአጠቃላይ የኪነ ጥበብ ግብ ለህዝብ ሲሆን ነው ሲደርስ ነው። መድረስ ከቻለ ግቡን መጥቷል። ዘመን ተሻጋሪ አሁን ያነሷቸው ምሳሌዎች ብዙ ምሳሌዎች በቲያትርም በመጽሐፍም በስነ ስዕልም ብዙዎቹ እስካሁን ድረስ የሚወደዱ ወደፊትም የሚቆዩ ብዙ ስራዎች አሉ። እንግዲህ እነሱ ግባቸውን መጥተዋል ማለት እንችላለን። ያሳያሉ፣ አቅጣጫውን ያሳያሉ። ቀጣዩ ጥያቄ ከኪነ ጥበብ ትምህርት ጋር የተያያዘ ይሆናል። እንደው በተፈጥሮ በባህሪው የኪነ ጥበብ ሁሉም ሰው ገብቶ የሚሰራው ስራ አይደለም። በሙዚቃም የተለየ ተሰጥኦ፣ በግጥም የተለየ ተሰጥኦ፣ በስነ ስዕል የተለየ፣ በቅርጻ ቅርጽ የተለየ፣ ሁሉም ዘርፎቹ ባለሙያዎች የሚሆኑት ሁሉም ሰው መሆን አይችልም። የተለየ ተሰጥኦ ያስፈልገዋል፣ ግን ደግሞ ትምህርትም ያስፈልገዋል እና እስኪ እንደው ስለ ኪነ ጥበብ ትምህርትም ትንሽ ቢሉ። ትምህርት ሲባል አሁን ያለውን ትውልድ የደረሰውን ትውልድ ወይም ደግሞ የሚያድገውን ትውልድ ስታስተምረው ነው። ከራሴ በወስድ ወይም እኔን መሰል ከሆኑት እኔ በትምህርት ደረጃ በዘመነ ኃይለ ሥላሴ ነው የተማርኩት። የወጣትነቴን የአዲስ አበባ ስነ ጥበብ ትምህርት ቤት እስክመረቅ ልክ እንደውም የተመረኩት የእሳቸው ዘመን ሲያርቅ 1966 ነው። እኔ እንግዲህ አንዱ የተኮተኮትኩበት ጊዜ የተቀረጽኩበት ጊዜ ያ ጊዜ ነው። እንደገና ውጭ ሀገር ሄድኩት በዘመነ ደርግ ነው። በዘመነ ደርግ ደግሞ 7 አመት ውጭ ሀገር ሄጄ ስማር ያው የዘመኑን መንፈስ ይዤን የተማርኩት አስተሳሰቡን ምኑንም። አሁን ደግሞ ከጊዜ በኋላ ደግሞ በኢህአዴግ ወይም አሁን በእድሜ ውስጥ እየኖርኩ ነው። ስለዚህ የኔ ዛሬ የምናገረው ንግግር ገና ከዘመነ ኃይለ ሥላሴ ከአንደኛ ክፍል እስከ 12ኛ ወይም እስከ አርት ስኩል እስክመረቅ ድረስ ያለው ጊዜ የዛ ጊዜ ውጤት ነው። ይሄ ውጤት ነው እኔና ዛሬ የሚያናግረኝ። የዛሬው ትውልድ ግን ለነገ እንዲናገር ከተፈለገ መዘጋጀት የሚያስፈልገው ትውልድ ላይ ነው። ትውልድን ማሰልጠን 2 መንገድ አለው። አንድም በጥበብ አንድም በቴክኖሎጂው ነው። በጥበቡ ላይ ቅሬታ ሊኖር ይችላል። እንዳለሁበት እድሜ ሳይው ኢንቨስት የሚደረግበት በአብዛኛው በቴክኖሎጂው ላይ ነው። ለዘመኑ እንዲደርስ ነው፣ ፈጥኖ እንዲደርስ ነው። ጥበብ ግን ደግሞ ክፋቱ ቀስ ብላ ነው የምትደርሰው። ዛሬ ያልሰጠኸውን ያላዘጋጀኸውን ልጅ በስነ ጽሁፍ፣ በሙዚቃ፣ በስነ ስዕል፣ በቲያትር፣ በሌሎች እንዲነሳ ቅድመ ዝግጅት የሚፈልገው ህዋሱን ማሰልጠን ያስፈልጋል፣ ማስተማር ይፈልጋል፣ ተሰጥኦውን ማወቅ ያስፈልጋል። የት ጋ ነው ተሰጥኦ? አንዳንድ ሰው የሙዚቃው ጆሮ የነቃ ነው። ጆሮ ሙዚቃን ነጥሎ በስነ ስርዓት ያውቃል። እንደኔ አይነቱ አሁን እሱን አያውቅም።
ሌላ ደግሞ ስዕልን በተለይ ቀለማትን ከእስከ ብለን በድባብ መለየት እንችላለን። በሞቃት ቀዝቃዛ ብለን ልንለይ ይችላለን። ይሄ ትምህርታዊ ቋንቋ ነው የሚያወራው። እንደገና ደግሞ በስነ ጽሁፍም እንደዛው ይመስለኛል፣ በሙዚቃም እንደዛው ነው። እና እንዲህ አይነቱን ነገር ገና ከልጅነቱ ተሰጠውን ፈልጎ የአንድን ትውልድ የተለያየ ትውልድ ውስጥ ትውልዱ አንድ ሆኖ የተለያዩ ልጆችን በየተሰጧቸው በጸጋቸው እንዲሰለጥኑ ካረግን ግቡን እናስመጥተዋለን። ለምን ፈልገው ደረጃ ልናደርሰው እንችላለን። ሰዓሊ ሆነ ደራሲ ሆነ ሙዚቃም የሆነ ሁሉ መጨረሻ ላይ ለሀገር ስርዓት ያለው ያደርሳል። ያ ሲባል ለሰው ልጅ ይሆናል። ዛሬ የምንሰራት ስዕል ለአንድ አካባቢ ለአንድ ቦታ ብለን ካሰብን አይመጣም፣ እዛው ተቀርቅሮ ይቀራል። ከአገር አቀፍ ደረጃ እስከ ዓለም አቀፍ ደረጃ ሊሄድ ይችላል። በዚህ ደግሞ ካየነው የኢትዮጵያ ሕዝብ የሰራው ስራ በሁሉም ነገር ብታየው በጥበባት ውስጥ ስታያቸው በጊዜው እኛ ስላልተጠቀምንበት ነው እንጂ ከሀገርም አልፈው ለዓለም ደረጃ የሚደርሱ ናቸው። እንግዲህ አጠቃቀማችን ነው። ወጪ ስናወጣ ኢንቨስት ወይም ደግሞ እሱ ላይ ስናደርግ መደረግ ያለበት ስፖንሰር መሆንና ፓትሮን መሆን። ፓትሮን ስንሆን ደጋፊ፣ ስፖንሰር ሲሆን የዕለቱን መሆን ነው። ፓትሮን ማለት ፈንድ ፈጥረ በዘመነ ኃይለ ሥላሴ እንደተደረገው ከስነ ስርዓት ባለው ሽልማት ስነ ስርዓት ባለው የትምህርት ሂደት ስትኮተኩተው ነው። እና አፈወርቅን አሁን በቅርብ ቀን የገብረ ክርስቶስ ደስታ እስከ ዓለም አቀፍ ሄዶ የሰው አገር ልደቱን ሞቱን ሲያከብር እንደኛ አይነቱ ገና ነው። ስለዚህ እዛ ደረጃ ደርሶ አልፎ ተርፎ የሰውን ለማየት የሚያስችል አእምሮ መፍጠር ዛሬ የምንሰራው ስራ ነው። እና እንግዲህ ይሄ ነው። እዚህ ላይ ቶሎ የሚደርስ ቶሎ የሚያበቅል አለ፣ ቶሎ ፍሬው የሚቀጠፍለት አለ። አንዳንዱ ደግሞ ቀስ ብሎ ነው። እንግዲህ ይሄ ብዙ ጊዜ በተለያዩ ሰዎች ሲነገር ሰምቻለሁ። የዚህ ቀርከሃ 5 ዓመት ሙሉ አጭር ሆኖ ቆይቶ በኋላ ነው የሚያድገው ይባላል። ቃል በቃል ላላውቀው እችላለሁ። ጥበብ ማለት የጥበብ ሰዎችን ቅድመ ዝግጅትህ ላይ ብዙ ሊቆይ ይችላሉ። በኋላ ግን ውጤታቸው ለሀገርም ለወገንም አልፎ ተርፎ ለሰው ልጅ ሁሉ ይሆናል። አሁን እሱ ላይ ጊዜ ወስዶ ታግሶ ማሰራት መቻል ነው። ለዚህ ደግሞ ትልቁ መድኃኒት ሙዚቃም፣ ስዕልም፣ ስነ ጽሁፍም፣ ቲያትርም ሌሎችም የጥበባት እንደ ሲኒማ እንደ ቴክኖሎጂ አይነቱ ወጣትን በደንብ መንከባከብና ማሳደግ ይፈልጋል። ተሰጥኦ ጸጋ ነው፣ ከእግዚአብሔር የሚመጣ ጸጋ ነው። ያንን ነገር ሁሉ ሰው አይታደለውም። ሁሉ ሰው ቢታደለው ኖሮ ሁሉ እኩል ይሆን ነበር። የሚገርመው እያንዳንዱ የራሱ ጸጋ አለው ሲባል ለስነ ጥበብ ብቻ አይደለም፣ ለቴክኒካል ነገር ወይም ደግሞ ለዚህ ለእደ ጥበብም የራሱ ተሰጥኦ ያለው ለስራ ተሰጥኦ ያለው አለ። አንዱ ስራዬ ብሎ ማያስበው ነገር ለአንድ ሰው ስራ ሆኖ ብዙ ነገር ያሰራል እና ከየተለያየ ቦታ ነው። በነገራችን ላይ በኢትዮጵያ ታሪክ ውስጥ የተለያዩ የጥበብ ሰዎች ይነሳሉ እንበል። እንግዲህ ብዙ ጊዜ ከሚነገረው ከያሬድ ማህሌታይ ይነሳል። ያሬድ ማህሌታይ አንድ ሰው ነው። እንግዲህ የተፈጥሮ ጸጋው እንዴት 7 ዓመት ተፈትና ከዛ በኋላ ተመልሶ ተምሮ ምን ብሎ የራሱን እንትን ሊያደርስ ይቻለ። ውስጡ እምነትም መኖሩን ሳረሳ ልክ እንዲያ እያልክ ስትሄድ እነ ተዋነይ ሊነሱ ይችላሉ። እንዲህ እያልክ ስትሄድ እነ አለቃ ማናቸው ኪዳነ ወልድ ሊነሱ ይችላሉ። የሰሩትን ስራ ማስታወስ ይቻላል። እንደገና ደግሞ የሁሴን ጅብሪል እሳቸው ሼክ ሁሴን ጅብሪልን ልናነሳ እንችላለን። የተናገሯት ቃላት ሳትቀር እስከ አልፎ ተርፎ ሊሄድ ይችላል። እነዚህ ተሰጥኦ ናቸው፣ ግን በእውቀት አሳድገውታል። እንግዲህ ከኋላው ለብዙ ጊዜ ተምረውታል፣ አጥንተውታል። በየቦታው ሄደው ተምረዋል፣ ጊዜ አሳልፈዋል፣ ተርበዋል፣ ተጠምተዋል። እና የድሮ ሰው እንዲያውም ተማሪ ከአገር እየዞረ ይማራል ይባላል። በሰሜኑ እንትን ወደ ደቡብ ወደ ምስራቅ ወደ ምን ስትሄድ እንዲሁ ተነስቶ ሙዚቃን የሚደርስ አለ፣ ግጥም የሚደርስ አለ። ልናዘጋጀው እንችላለን።
ሁሉ ገጣሚ፣ ሁሉ ደራሲ፣ ሁሉ አንድ አይነት አይደለም፣ ሊከፋፈል ይችላል። ቦታ አለው፣ የሚጥመውና የማይጥመው አለው። እንግዲህ እነዚህን እንደ መንግስት እንደ ሀገር ማየት መቻል፣ ከልጅነት ማሳደግ መቻል። ከአንድ አካባቢ ብቻ የሚሄድ ከሆነ ይሄኛው ክፍተት ይፈጥራል። በተለይኛ ሀገር ደግሞ በጣም የህዝቡ በጣም ብዛነት ያለው አይነቱ የተለያየ የሚገርመውም ደግሞ እሱ ነው። በእሱን እንደሱ ካነሳን ኢትዮጵያ ያለችበት የጂኦግራፊካል ወይም ደግሞ የመሬት ቦታዋ በራሱ በጣም ሚስቲሪየስ የሆነ ወይም ደግሞ ሚስጥረኛ የሆነ ሀገር ነው ያለን። ቦታችን ራሱ እስከ 5000 የሚደርስ ከፍታና እስከ ዳሎል ዝቅተኛ ድረስ ያለበት ሀገር ባህር ጠለል በታች ያለ ነው። እዚህ ውስጥ ነው ያለ ነው። በየቦታው እንደምሳሌ በረሃማ ወይም ደግሞ ሞቃታማ በሆነ ቦታ የሚኖሩ ሰዎች ያላቸው የሙዚቃ የስነ ጽሁፍ የሌላ አስተሳሰብ መካከል ላይ ደጋው ላይ ካለው ይለያል። ከአገሩ ከመሬቱ ጋር ሲፈጥረው ሲናገር ሲያፈቅር ሲወድ ልብሷን የሚያደንቅ አንድ እስቲ ያንዲትን ወጣት ሴት ልብስ አለባበስ አደንቃለሁ የሚል ወደ አፋር ሄደ በዚሁ ርዕስ ላይ የተገጠመ ግጥም ብታወጣ፣ በዚሁ ርዕስ ሄደ ደገኛውን ብትጠይቀው፣ በዚሁ ርዕስ ሄደ ከፍታ ቦታ ላይ ያለውን ብትጠይቀው ግጥሞቹ እንኳን ጥቅሉ ሀሳቡ ይመሳሰልና ስለ ጌጧ ስለ ውበቷ ስለ አካሄዷ የሚናገረው ይለያያል። አገላለጻቸው ይለያያል። ያ እንግዲህ እግዚአብሔር የተሰጠን ጸጋ ነው እና ሁልጊዜ ነጠላ ሁልጊዜ ቀሚስ የምትለብስ አይደለችም። ሁልጊዜ እያለን ልንሄደው እንችላለን። ጀግንነቱም እንደዛው ነው የሚታሰበው። የት ጋ ነው አንድን ጀግና የሚያሰኘው? ምንድነው የምታሞግስበት ምክንያት ምንድነው? እንዲህ እያልን ከሄድን ቅድም እንደ ቀልድ ያነሳ ነው አለ ሎሬት ጸጋዬ ገብረመድህን ጥሩ የጥበብ ሰው ነው። ብዙ ኪነ ጥበባት ፈጥሯል። በቲያትር ብርቅና ኃይለኛ የሆኑ ነገሮች ፈጥሯል። እሱን ግን የዘፈን ግጥም አውጣልኝ ብትለው ላይሆንለት ይችላል። ከዛ ሁሉ ጸጋው ይልማን ደግሞ ብትወስድ ይልማ ገብረአብ አይደለ? እሱን ደግሞ ብትወስድ እንዴት አይነት ግጥሞች ይገጥማል! ለሙዚቃ የሚሆን አጭር ምጥን ያለ እንዲህ ማነጻጸሩ ለምንድን ነው? ያ ነው። በስዕልም ከሄድክ የተለያዩ ሰዓሊያን አሉ። የተለያዩ ሰዓሊያን የተለያየ አቀራረብን ይዘው መጥተዋል። ልንረዳቸው ልናውቃቸው፣ ወደፊት ደግሞ ሌሎች ተሰጥኦ ያላቸው ሰዓሊያን ሊፈጠሩ ይችላሉ። መረሳት የለባቸውም። ሙዚቀኞች ሊፈጠሩ ይችላሉ። መረሳት የለባቸውም። ዛሬ ያለነው መጠቀም እንችላለን። እንደኔ አይነቱን እንደ ሌላም ከሌላም ካለን ይቻላል። ግን አላዘጋጀ ነው። ማዘጋጀት ያለብን በሀገር ደረጃ እስር ማስተማር አለብን። የማየትን የማዳመጥን የመንቀሳቀስን እንግዲህ 4 እንትኖች አሉ። ቃል የንግግርን ቃላትን የማወቅ የሰው ልጅ 4 መገለጫዎች ናቸው ያሉት ራሱን የሚገልጽበት። አንድም በቃል ነው፣ አንድም በስዕል ነው፣ አንድም በሙዚቃ ነው፣ አንድም በአካሉ ነው የሚገልጸው። በአካሉ ለምሳሌ በስዕል እንበል ወይም በቃል ና ብሎ ሊጠራህ ይችላል ቃሉ ራሱ። በአካሉ ግን ምንም ሳይናገር እንዲህ ብሎ ሊጠራህ ይችላል። የአካል ቋንቋ አለን። ምናልባት ለኛ እንዲህ ማለት ትክክል ነው አዎ ማለት ይሆናል። በሌላ ሀገር ደግሞ ሌላ ሊሆን ይችላል። በህንዶች ግን እንዲህ ማለት አዎ ማለት ነው። በእኛ ሀገር ግን እንዲህ ማለት አይደለም ማለት ነው። የአካል ቋንቋ አለ። ስለዚህ ይሄንን ነጥሎ የሚያውቅ የሚረዳ የእይታዊ ቋንቋውን ማሳደግ አለብን። ስለዚህ የእይታ ቋንቋ አለን። በጥቅል ለስዕል፣ ለሙዚቃ፣ ለስነ ጽሁፍ የሚሆኑትን ለቃላት የሚሆኑ ቋንቋዎች አሉ። እነዚህን ሁሉ መበተን የምንችለው ከልጅነት ስናሳድገው እየገባው ሲሄድ ነው። እና እንግዲህ ደራሲዎቻችንን፣ ሙዚቀኞቻችንን፣ ሰዓሊዎቻችንን በዚህ አይነት ስናያቸው የዘመነ ኃይለ ሥላሴና ደርግ ውጤት ነው። አፈወርቅ በጠራ ወደዛ ነው የሚሄደው። ከዘመናችን ደግሞ ከዘመነ ደርግ ደግሞ ቀለል ባርገን ብናነሳው እንበል አዳም ረታ ላነሳ እችላለሁ ዝም ብዬ። ግን ቀደም ብሎ የተማረበት መሰረቱ እንደኔ ሊሆን ይችላል ብዬ አስባለሁ። ምናልባት አሁን ወደዚህ ጋር የመጡትን እንደውም ማን ነው የሚባል አብዬ ማን ነው የሚሉት አብዬ መንግስቱ ዘመነ ኃይለ ሥላሴ ላይ የነበሩ ናቸው። ውጤታቸውን በዛ ጊዜ ታየ ነው።
የዘመኑን ደግሞ ደራሲ ልታመጣ ትችላለህ። እንበል አሁን አለማየሁ ገላጋይን መውሰድ ትችላለህ። በእውቀቱ ስዩም ልትወስድ ትችላለህ። ብዙ ናቸው እንደው ጀምሮ መተው ይሆናል። ስለዚህ እነዚህ ከየት ነው የመጡት ብትል አንደኛ የተወለዱበትን አካባቢ ውሰድ። አለማየሁን ፍጹም አዲስ አበባዊ ባህሪ ነው ያለው። ልብ ብለህ ከተሜ ነው። በእውቀቱ ደግሞ ሁለቱንም ይዞ ነው የመጣው። ያደገበት አካባቢ ትልቅ ሀብት ሰጥቶታል። እንግዲህ ተመልከት። እንደ በእውቀቱ ስዩም አለማየሁን ልታገኘው አትችልም። እንደ አለማየሁ ደግሞ በእውቀቱ ልታገኘው አትችልም። የበእውቀቱ ደግሞ አቀራረብ ደግሞ የተለየ ነው። ሁለገብ የሆነች ሌላ አይነት ዘዴዎች አሉት። በተለይ አጫጭር ግጥሞቹ የሚገርሙ ናቸው። ሌላ ኑረዲን ኢሳ ለምሳሌ የሚያይበትን እይታ በእውቀቱ ስዩም ይለያል። በእውቀቱ ከክርስቲያን ሃይማኖት አንጻር ነው ራሱን ያሳደገው፣ ያኛው ከሙስሊም ጋር ነው። እና በዚህ ማህበረሰብ ውስጥ ሁለቱም እኩል ነው የሰጡን፣ እኩል ነው መጠቀም የምንችልባቸው። እና እንዲህ እያልን ከሄድን ወደ ሰዓሊም ወደ ደራሲም ወደ ሙዚቀኛም ልትሄድ ትችላለን። እና ይሄንን የምናዘጋጀው ሲደመሩ የሀገር ሀብቶች ናቸው። እውነት ነው። እስኪ ስለ ኪነ ጥበብና ልማት እንደምን ምንድን ነው? ምን ያገናኛቸዋል? ምንና ምንድን ናቸው? ልማት ቁሳዊ ልማት ከሆነ አይገናኙም ሁለቱም። አዎ ቁሳዊ ልማት ማለቴ ለዛ ግን አጋዥ ሆኖ አንዱ ላንዱ ይሆናል፣ አንዱ ላንዱ መነሻ ይሆናል። ቀጥታ ግን እዚህ ውስጥ ይውላሉ ማለት ግን አይደለም። ይሄ ግልጽ መሆን አለበት። ቋንቋው ትንሽ እንትን ሆኗል። ራሱ ኪነ ጥበብ ልማት አይደለም ወይ? የለማ ጭንቅላት ይፈልጋል። ልማት የምንለው እኮ እሱ ነው። ኪነ ጥበብ ልማት የሚሆነው የአካባቢውን መንፈስ፣ የማህበረሰቡን ስሜት፣ የማህበረሰቡን አስተሳሰብ እንደ ማጣበቅ የሚችሉ ናቸው። ወገንተኛ አይደሉም። እኔ የዚህ ወገን ነኝና ይሄ እንትን አይመለከተኝም አያሰኙም። ውስን አይደሉም፣ ያያይዛሉ። እና ወደ ኋላ ታሪካችንን ብንሄድ በጥበብ ላይ የተገነባ ነው። ስለፈለግከው ቦታ ብታነሳ ጥበብ ውስጥ የተገነቡ ናቸው። ቅድም እንደ ቀልድ ያነሳሁት አለ። ካለባበስ አንስተ፣ ከአኗኗር ባህሪ አንስተ፣ ከስራ ባህል ጋር በተያያዘ የሚዘፈን የስራ ባህል እኮ በሬውን የሚያሞግስ ማህበረሰብ እኮ ነው ያለን። የሚወድም ከብቱን አይነቱን እየጠራ በቀለም የሚጠራ ነው። እንደውም የኢትዮጵያ ሕዝብ እኮ በአብዛኛው እኔ ከማውቀው አካባቢ የማወራው በማውቀው አካባቢ ነው። በሌላው ይበልጥ ብናጠናው ከብቱን በቀለማት ነው የሚጠራው። እውነት ነው። እኔ ምስክር ነኝ። በቃ እኔ ባክግራውንድ ወይም ደግሞ የመጣሁበት አካባቢ እንደዛ ነው። ከብቶቹን ቦራ፣ ቡሬ እንላለን፣ ዶባ እንላለን። በቀለም ነው የሚጠራው። ዳለች ይባላል አይደለም? ዲማ። ከዛ ግጥም ሁላ አለ የሚሞገስበት ሲታረስ እንደ ቤተሰብ ነው የምንከባከቧቸው። እንግዲህ ይሄ ጥበብ ነው በራሱ ነገሮች የሚገለጽበት እይታም ነው። ስለዚህ ልማት እዚህ ውስጥ የለም አለ። እና እንኳን ለሰው ለከብቱ የሚያዝን ማህበረሰብ ነው ያለው። በየእንትናችን ብንሄድ ከፈረሱ አንስቶ አብሮት ነው ያለው፣ አብሮት ነው ያደገው። ፈረሱን አይደለም በራሱ ስም በፈረሱ ስም የሚጠራ ጀግና ነው ያለን እኮ በማህበረሰብ ውስጥ። ልማት ማለት ይሄ ነው። በየቦታው ላይ ልማቱ የግድ የፖለቲካ ቅርጽ ይዛ ልማት ውስጥ እንደዚህ ለሀገሬ ለወገኔ ለልማቴ ብሎ የሚዘፈን አይደለም፣ የሚሳል አይደለም፣ ምን አይደለም። ግን ውስጡ ይኖራል፣ መኖር አለበት። እንደ አቀጣጣይነት ሚና ይኖረዋል። እንደ ካታሊስት ሆኖ አይደለም አለ፣ ውስጡ አብሮ አለ። ለአንተ እኮ ለምሳሌ ለአንድ ሳይንቲስት ጥሩ ሙዚቃ እኮ ልማቱ ነው። ሳይንሱን ስራ እየሰራ ላቦራቶሪ ውስጥ እየሰራ ሕክምና እያደረገ በጆሮ እኮ ጥሩ ሙዚቃ ሊሰማ ይችላል፣ ለስላሳ ሙዚቃ ሊሰማ ይችላል። አሁን ጥያቄው ግን ቃል በቃል ቃል እየተነገረ ለሀገሬ ለወገኔ ለልማቴ ብሎ እንዲነገር፣ ይሄ ፕሮፓጋንዳ ነው። ግን ጥበብ አይደለም አልልህም። ፕሮፓጋንዳ ጥበብ አለ ራሱን የቻለ። አሁን ጥበብ ስንል ከፋፍለን ጥቅሉን ነው እንጂ የየጉዳዩ እንትን አለ። ለምሳሌ ቡና ምናምን ሲል አልነበረም? ይሄ የኢኮኖሚ እንትን ጋር የተያዘ ነው አይደለም? ስፖርት የሚል አለ። ይሄም ራሱን ይቻላል። ለየቦታው የሚገባ አለ። ግን በሰፊው አይተህ ለምትፈልገው ግን ልትወስድ ትችላል። ማነቃቂያ፣ ማስፋፊያ፣
ለስፔሻል እንትን ወይም ደግሞ ለልዩ እንትን እንደዚህ ይደረስለት እንዲሆንለት ቅድም ያነሳናት ተነሳ ተራመድ ለፖለቲካው ነበረ ግን ጥቅል ሐሳቡ ግን ሀገራዊ የሆነ ቅርጽ ይዟል የማይፈርስ ሆኗል ተግባባን ስለዚህ እቺ ልማት የምትለዋን እንዲህ ቀልብሰን ወደ አንድ ጉድጓድ ውስጥ እንዳንከታት ወደ አንድ ምናልባትም ስልጣኔም ሊሆን ይችላል ስልጣኔና ህሊናዊ ልማት ነው እኔ የምልህ የህሊና ልማት አካል ናቸው ቁሳዊ አይደሉም አንዳንድ ጊዜ ሙዚቃ ስነ ጽሁፍ ቲያትር ቁሳዊ ልማት ሆኖ የሚመጡት ገቢ ያስገባሉ ያን ጊዜ የልማቱ አካል ናቸው በሙዚቃ ወይም አንድ የሆነ ትዕይንት እንዴ አሁን ያሉት ሙያተኞቻችን እኮ በአብዛኛዎቹ እንደ ድሮ አይደሉም በተለይ ከሙዚቃው ዓለም ከሲኒማው ዓለም ከሄድን እኮ በራሳቸው ገቢ የሚተዳደሩ ራሳቸውን የሚያስተዳድሩ አልፎ ተርፎ ለሌላው የተረፉ ናቸው እዚህ ውስጥ ልማት የለም አለ እና ትልቁ ጥያቄ ልንቀባው ምንፈልገው ልናያይዘው ምንፈልገውን የዘመነ ሁለት ያለፍንባቸው ጊዜ ለዚህ አካባቢ እናስገባው ካለን ስተትም ይሄንን እንደ ሙያተኛ ጥበብ ለጥበብ የሚባልና ጥበብ ለምን የሚሉት ነገር አለ ስለዚህ አሁን ጥበብ ለጥበብነቱ ሲባል ጥበብ ለሰው ልጅነቱ ጥበብ ለጠቅላላው ማህበረሰብ ጥበብ ለሀገር ጥበብ ለሰው ልጅ ከፍ ላለው እያለ ሲሄድ ነው ተቀርቅሮ ከቀረ ቀረ እና አንድ ጊዜ ምንድነው እሱ ሲመጣ አልፎ አልፎ የሚገርሙ ዜማዎች አሉ ምንድነው እሱ ይሄ ኮሮና የመጣ ጊዜ ተዘፈኑ ዘፈኖች አሉ አንዳንዶቹ ለየት ያሉት እስካሁን አሉ ሌሎቹ ደግሞ ቀርተዋል ከሁነቱ ጋር ጠፍተዋል እንደዛ ነው እና ይሄ እንግዲህ በተለይ ከሙዚቃና ከስነ ጽሁፍ ጋር የተያዘው ቶሎ ስለሚታይ ይታወቃል ስለ ከበድ ወዳለው ማለት ረቀቅ ወዳለው ስትሄድ ረቀቅ ምለው የሙያውን ርቀት አይደለም ጊዜ የሚፈልጉትን ማለት ነው ስዕል ከፍተኛ አሁን ፍቅር እስከ መቃብር ሲደረስ መቼ ነው የተደረሰው ቆይቷል አሁን ግን ምን አይነት ዛሬ የሚያነቡ ልጆች የፍቅር እስከ መቃብርን ህይወት እንዴት ነው የሚያዩት እንዳለ ለጊዜው ስነ ጽሁፍ ነው በጊዜው እንትን ነው አሁን ግን ቅርስ ሆኗል እንግዲህ አንዱ የልማት አካል ነው የዛሬውንስ እንዴት ነው የምናየው የቅርቡንስ እንዴት ነው የምናየው በተለይ በአሁኑ ጊዜ በጣም የሚገርሙ የጽሁፍ ውጤቶች እየታዩ ነው ያሉት በጣም ሰፊ ከእስከማንለው ከክፋታችን እስከ ደግነታችን አለ እና ጥሩ አእምሮ ጥሩ እጅና ብዕር ያለው ጽፎታል እዚህ ላይ ደግሞ ጥሩ ሰዓሊ ቢኖር እንዴት ይሰራዋል ነው አንድ ሰዓሊ ሊሰራው የሚችለው ምንድነው ሚዛኑን ጠብቆ በዚህ በኩል ያለውን ደግነትን ከክፋት ክፋትን ከደግነት አነጻጽሮ ለሁለቱም ምን ልስራ እና ክፋትን በማሳየት ደግነትን በማሳየት ክፋትን ማነጻጸር ትችላለህ ጥበብ መልኳ ይሄ ነው እርሱ እንደውም አንድ ንግግሮት ላይ ስለ ቾክና ስለ ጠመኔና ስለ ሰሌዳ ያቀረቡበት ምሳሌ ከዚህ ጋር የሚገባ ይመስለኛል እስቲ ስጠኝ እስቲ ጨምርና ክፉ ነገር ባይበዛም ለመልካም ነገር ለመስራት ጥሩ ነው የሚል ድምዳሜ ያለው ይዘት ነው ንግግሮት ላይ የሰማሁትና ምናልባት እንግዲህ ማር እንደሚጣፍጥ ለማወቅ ሬትም ማወቅ ያስፈልጋል ሁለቱን ለማነጻጸር እንዲመች እና ይሄ አንድ የኪነ ጥበብ አካባቢ ያለ ሰው ነገሮችን እንዴት እንደዚህ ረቂቁን ነገር በቀላሉ ማስረዳት መቻሉ በራሱ ይሄንን እንድናይ ያረጋናል መጥፎን ነገር ሁሌ ከመኮነን እንደመነሻ እንደመንደርደሪያ እንዳንድ መቆጫ ማነጻጸሪያ ይሆነናል ብዬ አስባለሁ ደንቡም ይሄው ነው ተፈጥሮም የተፈጠረችው በአንጻራዊነት ነው በንጽጽር ነው የተፈጠረችው አንዱ ለአንዱ ሚዛን ሆኖ ነው ፍጹም ጣፋጭ ፍጹም መራር የለም እዚህ ጋር አንድ መጠቅስልህ አለ ገብረ ክርስቶስ ደስታ አንድ ግጥም አለችው ጫፏን ነው ምነግርህ ማለት ርዕሷን የዓለም መጣፈጧ ነው ምሬቷ የሚላለው ውስጡ ብታነበው ሰፊ ነው ዓለም የምትጣፍጥ ምሬቷን በሌላ በኩል ስታያት ነው ምሬቷን
በደንብ ካወቅ መጣፈጧንም ታውቃለህ። እቺ በሚዛን ላይ የተመሰረተ የህይወት እንቅስቃሴ ነው። በጥቁር ብላክቦርድ ላይ ወይም ጥቁር ሰሌዳ ላይ ከሰል አንስተህ ልጻፍብህ ብትለው አይታይም። ፍርፋሪው ግን መቅረቱ አይቀርም። በነጭ ሰሌዳ ላይ ቾክ አንስተህ ወይ ጠመኔ አንስተህ ብትጽፍበት አይታይም። ነገር ግን በአንጻራዊ በሆነው ላይ ነጩ ላይ በጥቁር ቾክ ብትጽፍበት ከለርድ በሆነ ብትጽፍበት ይታያል። ስለዚህ አንዱ ለአንዱ መታያያ ማነጻጸሪያ ነው፣ ሚዛን ነው። አንዱ ይሄ ነው። ለበጎ ነገር ልታነጻጽርበት ልትቀመጥበት እንትን ትችላለህ። በሌላ በኩል ደግሞ ለምንድን ነው እሱ ብዙ ጊዜ ሲከፋን ብዙ ሰበቦች እናመጣለን። ብዙ ምክንያቶች እንሰጣለን። እንዲሆኝ እንዲያተደርጎብኝ እንዲ በጣም በቃ እስከ መውደቅ ድረስ የምንወድቅበት ጊዜ አለ። ሲደላን ደግሞ ያንን እንረሳለን። ጥያቄዋ ግን ምንድነው? ያችንች የዓለም መጣፈጧ ነው ምሬቷ የምትለውን ማግኘት ነው። ግጥሙ የተገጠመው 1949 ዓመተ ምህረት ለልዑል መኮንን ሞት ጊዜ ነው እና እንደሰማሁት በጊዜው የነበሩ ሰው እንደነገሩኝ ለአጼ ኃይለ ሥላሴ ልጃቸው በመሞቱ በጣም ያዘኑበት ጊዜ ነበረ። በመኪና አደጋ የሞቱት። አዎ ያን ጊዜ ሁሉ ሰው ያው ለንጉስ የሚደረገውን ልጆት ልዑሎት ምናምኖት እያሉ እያሞገሰው ሁሉ በቃ ሀዘኑን መካፈሉን በተለያየ በዛ ጊዜ በወጡት ጋዜጦች ላይ በቃ ተካፋይ ሆኖ ነው የተናገረው። ገብረ ክርስቶስ ደስታ ብቻ ነው ያኔ እሱም ወጣት ነው የዓለም መጣፈጧ ነው ምሬቷ ብሎ ጻፈ። ጥሩልኝ ብለው አነጋገሩት ይባላል ወይም አስፈለጉት ይላሉ። ለምን? የሱ ሞት ምሬት ነው፣ ግን መጣፈጧን ደግሞ የሚያውቁት ያው ነው እንደዛ ነው ብሎ ንጽጽር ሰጥቷቸው አድንቀውት ነበር ሲሉ አንድ ሆኑ ቄስ ናቸው የነገሩኝ በጊዜው የነበሩ የግቢ ሚኒስቴር ሰራተኛ። ስለዚህ የልማት ነገርን ስናነሳ ለልማት መጥፎ የሆነውን ነገር አውግዘህ እንዴት አድርገህ ታወጣዋለህ? እንዴት እንቅፋት እንደሆነ መስራት ትችላለህ? እንደውም እዚህ ላይ እጅግ የተከበሩ የዓለም ሎሬት ሚትር አፈወርቅ ተክሌ ስዕል ኢትዮጵያን የሚመለከት ስዕል አላቸው። እሱ እዚህ ላይ ቢነሳ ደስ ይለኛል። እንደው እስቲ አስታውሰኝ። ስዕሉን የሳሉበት ቆንጆ አድርገው እናት ኢትዮጵያን አስመስለው ስለውታል። ግን ከተደራሲያን ወይም ደግሞ ስዕሉን ያዩ ሰዎች ግን ሁለት አይነት አቋም ነበራቸው። አንዳንዶቹ ኢትዮጵያ ህልም ነው የሚል ወይም ደግሞ ወቀሳም ጭምር ተሰዝሮባቸዋል ይባላል። እሳቸው ምኞታቸውን ወደፊት ኢትዮጵያ እንድትሆን የሚፈልገውን ይሆናል የሳሉት እና ሰዎች ከቁጭት ተነስተው ምኞታቸውን የኪነ ጥበብ ባለሙያዎች ወደፊት አንዳንድ ጊዜ ምኞት ቀድመው የታሰቡት ነገሮች ናቸው እውንም የሆኑት። እንደውም አርቲስቶች ወይም ደግሞ የኪነ ጥበብ ባለሙያዎች የማህበረሰቡን ችግር ቀድሞ የማንጸባረቅ መንገድ የማመላከት የተለየ ተሰጥኦ አላቸው። ለምሳሌ ቀድመው አንድ ነገር ኢማጂኔት አድርገው ወይም ደግሞ በአእምሯቸው አስበው የሰሯቸው ስራዎች ከጊዜ በኋላ ከዘመናት በኋላ እውን ይሆናሉ። ለምሳሌ ቻርልስ ዲክንስ ይመስለኛል ካልተሳሳትኩ በለንደንና በፓሪስ መካከል በባህር ውስጥ የባቡር ሀዲድ የተሰራበት ልቦለድ አለው። እንግዲህ ያ ሳይንሳዊ ልቦለድ ነው። ሆኖም ከተወሰነ ጊዜ በኋላ እውን ሆኗል። ብዙዎቹ አሁን የምናያቸው ፈጠራዎች ድሮ በፊልም እውነት የማይመስሉ ነገሮች ቀድሞ የተተነበዩ የታለሙ እንደ ምኞት የተጻፉ የታዩ ነገሮች ናቸውና ሚትር አፈወርቅ ተክሌም አይ ቲንክ ይሄን ቀድመው ያዩ ይመስለኛል ምኞታቸውን ያስቀመጡትና አሁን ቀደም ልማትና ኪነ ጥበብ የምለው ሰው ምኞቱን ሀገሬ እንደዚህ ብታድግ ህዝቤ እንዲህ ቢለማ አስተሳሰቡ እንዲህ ቢሆን የሚል ምኞት ያላቸው ይመስለኛል። አዎ እንግዲህ የእሳቸውን መቼም ከደራሲው የህይወት መሰረት ጋር አያይዘን መነጋገር ነው የሚያስፈልገው። ዝርዝር ብዙ አለው። ነገር ግን እሳቸው ምንድነው ያሉት? ኢትዮጵያን እኔ ማየት የምፈልገው ልጆቿን እንዲህ ቅፍ አድርጋ ተንከባክባ እንድትኖር ነው የምፈልገው።
እናት ኢትዮጵያ ያልኳት ለዚህ ነው ብለው ነው ያሉት። ይሄ ጥቅል ርዕሱ ነው። እናት ኢትዮጵያ ማንኛውም ኢትዮጵያዊ በእናቱ እጅ እንዲህ ቢያድግ ነው የእሳቸው ምኞት ነው፣ የሌላውም ነው። ማን ነው እሱ? እናቱ እንደዛ ብትይዘው እና ብታሳድገው ልክ አይደለም የሚለው አሁን ነው እንግዲህ ጥያቄው። ያልሰለጠነ ያልተዘጋጀ ጭንቅላት ተቃራኒውን ለመናገር ችኩል ነው። ይሄው ነው። ለዚህ ነው መሰረቱ ላይ ስንማር በትምህርት ቤት እኔ ሰዓሊ ሆናለሁ ብዬ አልተማርኩም። አሁን የምመኘው ግን ወደፊት ሰዓሊ ሊሆኑ፣ ሙዚቀኛ ሊሆኑ፣ ደራሲ ሊሆኑ የሚችሉትን ተሰጧቸውን እንዲያገኙ ማሰልጠን ያስፈልጋል። ምናቸውን? ህዋሳዊ ስሜታቸውን፣ የውስጥ ጥልቅ ስሜታቸውን። በኋላ ምናባቸው ከፍ ይላል፣ የሚያስቡበት ደረጃ ከፍ ይላል። እና አፈወርቅ እንደዛ ሲሰሩ ሌሎቹ ተነስተው የተራበች ኢትዮጵያ ምናምን ኢትዮጵያ እንደዚህ ነው እያሉ አተረጓጎሙ ላይ ብዙ ለወጡ። ጥያቄው ግን ይህ አይደለም። አፈወርቅ ተክሌ ያለ እናት ያደገ ነው። ባጭሩ የኖረውም ያደገውም በአብዛኛው አዲስ አበባ ውስጥ ታሪኩን እንደምናየው ለብቻው ነው። ስለዚህ ይህ ሰው ያለ እናት ያደገ ሰው፣ ጉዳት የደረሰበት ሰው የኔ እናት እንዲህ አይነት ብትሆንልኝ ደስ ይለኛል ብሎ ነው ያስቀመጠው። የራሴ ሲል የሌላውንም ኢትዮጵያዊ ነው ያሰበው። እናቴ እንዲህ አይነት ድሃ ሆና ትኑር የሚል ማንም ኢትዮጵያዊ አይደለም፣ ማንም ሰው አይፈልግም። በሰው ዘር ደረጃ ተንከባክባው ብታሳድገው ደስ ይለዋል። ድህነት አይጠፋም። ያስተሳሰብ ድህነት ግን ሊጠፋ ይችላል። ብዙዎቻችን የጎዳን በዘመነ ደርግም በዘመነ ኃይለ ሥላሴም አተረጓጉም ላይ ብዙ ተጎድተናል። ብዙ ከራሴ አንስቶ ብዙ ጉዳት ደርሶብናል። ህሊናችን ውስጥ ሁሉን ነገር ተቃራኒ በሆነ ደግሞ ምንድነው እሱ አጥፊ በሆነ መልክ ነበር የምናየው እና የምንፈልገውን የምንመኘውን ብቻ ነው። አብዮት የማይመጣ ጊዜማ ምን አለፋ ያ በሽታ እስካሁን ድረስ አለ። ጥበበኛ ብንሆን ኖሮ ስለ ሙዚቃ አድናቆት ቢኖረን ከስር ተዘጋጅተን ቢሆን ስለ ስነ ጽሁፍ ተዘጋጅተን ቢሆን ስለ እንትን ቢሆን እንደውም የሚገርም አገር ነው። ምንም የጎደለን ነገር ሁሉ አለን። ግን አጠቃቀሙ ላይ በደንብ ስላልተነሳን ነው። አፈወርቅም ብቻ አይደለም ብዙ ሰዓሊያንን ብዙ ደራሲያንን ጎድተዋል። እንደውም ፍቅር እስከ መቃብርም ይቃጠል ያለም ሰው ነበረ እና እንግዲህ ምሳሌንም ሰጠ። ብዙ መጽሐፍቶች ልክ አይደሉም ተብሎ የቡርዥዋ ነው ቡርዣ በሌለበት ቡርዥዋ ብለው ሊያቃጥሉ የተነሱበት ጊዜ ነበርና አሁንም ድረስ ይሄ ህመም አለ። ደግ ነገሮች ሲታሰቡ እንሞክረው ከማለት እንዳይሆን መጀመሪያውኑ መሞከር ነው። እንግዲህ አሁን ካለው ሁኔታ ስናየው ለበጎን ነገር ለምን ወደ ተቃራኒው ህይወት ውስጥ እንከተዋለን? ያንን ከምን ያመጣ ነው? እንደውም አንድ አባባል አለ። የአካል መቀርጨጭና የህሊና መቀርጨጭ ተነጥሎ የሚታይ አይደለም። አካልህ ተሟልቶ ካላደገ አእምሮህም ቀርጭጮ ነው የሚያድገው። ሁልጊዜ አሉታዊ የሆነ አስተሳሰብን ነው የሚያሳድገው። ስለዚህ ልንፈርድ አንችልም። ያላዘጋጀውን ሰው ያልወለድኩት ልጅ አባባ ቢለኝ አልፌንድ አባዳባ ነው ይላሉ እና ያላዘጋጀውን ትውልድ ቀድሞ ያልተዘጋጀ ስለሆነ ዛሬ በተለያየ መልክ አሉታዊ የሆነውን ቢናገር ቢያጠፋ አላዘጋጀውም፣ ገና ነው። ግን ሰው ነውና ቀስ በቀስ ሊለወጥ ይችላል። እንደዛ ነው እኔ የማስበው። ቅድም አንዳንድ ነገሮች ነካ አድርገውልኝ ነበር። እንደው የኪነ ጥበብ በስርዓቶች መካከል በዘመናት መካከል እንግዲህ የተለያዩ ስርዓቶች የኛም የኪነ ጥበብ ታሪክ ሂደቱ ምን ይመስላል? ያደረገው አስተዋጽኦ ለምሳሌ እንደው በ1960ዎቹ በዓለም አቀፍ ደረጃ በሁሉም የኪነ ጥበብ ዘርፎች መነቃቃት የታየበት ብዙ በቲያትርም ብንል በሙዚቃም ብንል ሮክ ኤንድ ሮል በዓለም አቀፍ ደረጃ እኛም ሀገር ቲያትሩ ጥሩ ነበር። ሙዚቃው በጣም አሁን ድረስ የምንሰማቸው ሙዚቃዎች ከ60ዎቹ ከ70ዎቹ የተሰሩ የተቀነቀኑ ናቸውና ሌሎችም በስነ ስዕልም ስናይ በጣም እስካሁን ድረስ የምናደንቃቸው ሰዎች ስዕሎች የእርሶን ጨምሮ ማለት ነው የዛ ዘመን ስራዎች ናቸው እና እንደው በዘመናት መካከል ከእንደው ኢትዮጵያ
ስነ ስዕሉም ወይም ኪነ ጥበቡ አደገ ጀመረ ከምንልበት ጀምሮ እንደው በስርዓት ውስጥ እንዴት አደገ?